መጽሐፈ አርጋኖን። ታላቅ ቃል ኪዳን የተሰጠው የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት። ባለመሌት ሦስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክት ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል መጽሐፍ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴም እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የማርያም የድንግልናዋን የማድነቅ መጽሐፍ እናሰማለን። ክብሯንና ገናናነቷን የመናገር ስሟንም የማክበር ቅድስናዋን የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመው ባሕር ማዕበል ሞገድ የተነሳ የማትነቀነቅ መልእክቶቿ በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የዕንቁ ባሕሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬን መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋኗን ሹክሹክታ ያደምጽ ዘንድ አቤቱ ሆይ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛ አንደበቴን ክፈት አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና። የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያት መጻሕፍትን ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮችንም እንደ በገና አድርጋቸው ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው በጎውን ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድህንጻ ይደርድረው። የሚያዳምጡትም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸው ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅን የሚያስቡ ኃጢአትን አይደለ ጽድቅን፣ ርኩሰትን አይደለ ንጽሕናን ያስቡ። የውሃነትን ያስቡ፣ ሸንገላን አይደለ ትሕትናን ያስቡ። ትዕቢትን አይደለ ፍቅርን ያስቡ፣ ቅንዓትን አይደለ ልባምነትን ያስቡ። ስንፍናን አይደለ ክብርን የሚያስቡ፣ ጉስቁልናን አይደለ የሰማዩን ያስቡ። የምድሩን አይደለ የማያረጀውን ያስቡ፣ የሚያረጀውን አይደለ የማይጠፋውን ያስቡ። ይህንን መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማር ወለላና ከሶከር ምንጭ ይልቅ የጣፈጠ ይሆን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሆን። የመንፈስ ቅዱስ መዓዛ በተዋሃደው አንደበትሽ የተመረቀ ይሆን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሆን። ጸሎትም ነገር በማብዛት የሚመስላቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሆን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንዳንድ ልጅ ነገር ይሁን እንጂ አባቱም የልጁን ነገር በደስታ ጸጥ ብሎ እንደሚሰማው እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡ እኔ በዚች ጸሎት በጸለይሁ ጊዜ
ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበይው እንጂ ስለ ኃጢአቴም ብዛት የከንፈሮችን ድካም እንደ ተናቀ ምናምን አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁ የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሑን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን፣ ነጭ ሐሩን፣ የወርቅ የዕንቁ ጌጥ ፈርጥ ያለበት ብሩሁን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሠራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ከሚገሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶቹንም አይምሩም። ሁልጊዜ ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጠቦቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት፣ ከጦር ሐፎት፣ ከጸብ ክርክር ሁሉ፣ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ፣ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽ ያመነውንስ ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። የፍላጻም ሐፎት አይቆነጥጠውም። በደንጊያ መወገር ነፋስ እንደሚበትነው ትቤ ይመስለዋል። የፈሳሽ ውሃም ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያነዋውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንን ሁሉ አውቄ ለመረዳት አንቺን እሻለሁ። በአንቺም በልጅሽ በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽን በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ፣ እንደ ጊዮን ወንዝ። በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጠስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ፣ በጮርቃ እንጭጭ ጊዜ። ጉምም በምድር ላይ እንዲጎተት፣ ደመናም በአየር ላይ እንዲረብ፣ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺን በተላ በደስታዬ ጊዜ ሽልማት የሆንሽኝ፣ በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ፣ እንዲህም እላለሁ እግዚአብሔር ለሰው ልጅ ምን ያህል ክብርና ጸጋ ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም ማወቅ ያደነቀው በአራተኛው እንጂ የበጎ ዕረፍት አላገኘሁም። አዳም ከእህቱ ምድር የተወለደ በተፈጥሮ ነው። እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ዘር ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። ስንኳን እኔን ራሱንም አልጠቀመም። እሊህ 3ቱ ልደታትም ለማንም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነት፣ ገናናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና፣ እጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው።
የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጸዓዳ በግዕት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶቿ ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ በረት ለንጹሕ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው፣ ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጧ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና በበረት ተመሰገነ። ምድርን በውኃ ላይ ያጸናት እርሱ ስለተጠጋባት፣ ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲህ፣ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ አራት እንስሶች እንዳሉ የሰማይ ሥርዓት በምድር ተሠራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትር ጨለማ የማይቃወመው ህልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደል ስለሚፈራረቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብትም መላእክተ ብርሃን ታዩ። ወደዚህ ክብር ማኅበር አንድነት እኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከአዋላጅቱም ጋር እንዳደንቅ፣ ከእረኞችም ጋር እንዳገለግል፣ በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት፣ የኀጣን ንጽሕና፣ የቅቡፃን ተስፋ፣ የተጨነቁትን የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካይ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ አሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም፣ ሐሳቤን ከዚያ እንዳለው አድርጌያለሁና። በሥጋ አልነበርኩም በመንፈስ ግን አለው። ባነዋወር አልነበርኩም በሃይማኖት ግን አለው። በገጽ አልነበርኩም በማመን ግን አለው። ሳልኖር ራሴን እንዳለው ያደረገው እኔ የተመሰገንኩ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንኩ ነኝ። ስለ እውነቴ አይደለም፣ ስለ መረዳቴም የተመሰገንኩ ነኝ። ስለ ንጽሕና አይደለም፣ በእግዚአብሔር ስም ስላመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነኝ። ወደ አንቺም እማልዳለሁ። የልጅሽ ልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል
በረድኤት ወደ እኔ ይምጣ፣ ጠላቶችን ይገለብጣቸው ዘንድ። ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጣት ባህርንም የሚዳስስ ኃይል ይምጣ፣ ጠላቶችን ይዋጋቸው ዘንድ። በሌጊዮን አጋንንት የሬዎቹን መንጋ ያሰጠመ ኃይል ይምጣ፣ ሰውነቴን የሚከራከሯትን ያሰጥማቸው ዘንድ። ጉሙንም እንደ አመድ የሚበትነው ኃይል የእኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ። የሚመርቁኝ የተመረቁ ይሁኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው ይሰበር ይሰባበር። ድካማቸው ወደ ራሳቸው ይግባ፣ አመፃቸውን በራሳቸው ላይ ይውረድ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ፣ በእንጨቶች መስልሽ ዘንድ በእንኮይ እንጨት መስልሻለሁ። ወድጄ ከጠላሽ አርፌያለሁና የእህቱም ድንግልናሽም አበባ ለአፍንጫ የሸተተው የንጽሕናሽ ፍሬ ለጉሮሮ የጣመው ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊት የመቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁም እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደንኩ። የነቢዩ ኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለቀመሰው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂት ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩም ተከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክ ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕፃ እንደወጣበት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታውም ያማረ የተወደደውን ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ፣ ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅቶች መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናችሁ የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቆላቸዋል ብሎ። እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጥማቂ ያማረ የተወደደ ነው። በእንጆሪ በጅብራ በደድሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ
ቅድስት ማርያም ሆይ በከበሩ ድንጋዮች መስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ መስልሻለሁ። ይኸውም ምሳሌ ለንጽሕናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔር የሶምና የክርስቲሎቢ ደንጊያ ነሽ። ይኸውም ምሳሌ ላይን ደስ ስለሚያሰኘው ደም ግባትሽ መጠራት ነው። ዕንቁ ባሕሪ ደንጊያ ነሽ። በወርቅ የተጌጠም የአክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ሴት ልቦኗ ወደ እርሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉንም ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኀጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሻቸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሥም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀው ዕንቁ ደንጊያ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንፃዋ ባንቺ ጸና። ግድግዳዋ ባንቺ ተሰራ። ጠፈሯ ባንቺ ተጠፈረ። ዋልታዋም ባንቺ ተዋቀረ። ደጆቿ ባንቺ ተከፈቱ። መቃን መድረኳን በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷን በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችው። የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው በኋላ አንድ አምሳል ካሳደግሽው ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯ እልል ብላ ታመሰግንሻለች። በእጇ አጨብጭባ አሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽ በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኀጢአት በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ። ሞትንም በሥጋ ተቀበለ። ይህንን ሁሉም ስለ እርሱ አደረገ። በትንሣኤው የዘላለም ሕይወትን ከፈለላት። በዕርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረበላት። ስለዚህ ቅድስት ቤተ ክርስቲያን ታመሰግንሻለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሟ አጠራር ለዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ
ድንግል ሆይ የተመሰገንሽ ቡሩክት ሆይ የተመረጥሽ ቅድስት ሆይ ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽን በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አዳም ከእህቱም ምድር ተፈጠረ፣ አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ጎን ተፈጠረች፣ አንቺን ትወልድ ዘንድ። ምድር ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃም ከዋክብትም እንዲያበሩለት፣ በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል። ጳውሎስ እንደተናገረ እንዲህ ሲል የዚህን ዓለም ተዉትና መላእክትን ስንኳ እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸውን እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሸዋልና። ሰውና እንስሳ ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሸዋልና። ምድርም ተራሮችም በላይዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸው እሱን በጉልበቶችሽ ላይ አቅፈሽ ይዘሸዋልና። ወንዞች ባህርም ፈሳሽም ውሆች ሁሉ ገናናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውን የሚያሰፉ እሱን በጸባብ ሆድሽ ወስነሸዋልና። እሳት የእሳት ነበልባል ለሃቡም መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል፣ በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽም ስም በሁሉ ከተነገረ ዘንድ ያንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ካንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት ውስጥ አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባህሪያትን አስማማ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ አምላካዊውን እንጀራ ላስገኝሽልን ላንቺ መገዛት ይገባል። ድንግል ሆይ ርኩሰታችን የሚያነጻውን የወይን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊውንም በግ ነባቢውንም መሥዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል።
የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት ይገባል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመም መከራን በመቀበሉ የጸብና የክርክርን ግድግዳ ፈርሰሽ የሃይማኖትን መሰረት ላጸናሽልን ላንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ለኃጢአት ከመገዛት ባርነት ነፃ ለወጣሽው ላንቺ መገዛት ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ላንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ካንቺ የሚቀዱ ሕመም፣ ቁስለ ሥጋ፣ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምሕረት ውሃን ካንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሌት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ካንቺ የሚጠጡ ሐዲሳን አትክልት ወአየ ፀሐይ አያደርቃቸውም፣ ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ካንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብህ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱባት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጎች ዕውቀትን የሚገልጽ የጥበብና የአእምሮ ነቅ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምትሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረድኤት ደንጊያ አንቺ ነሽ። ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልሁሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺም የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ መጥለቂያ ጠብታ ነው። ምሕረትሽ በቀኝሽ ነው፣ ይቅርታሽ በግራሽ በኩል፣ ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒት በስተፊትሽ። የዓለም ሁሉ ክብር የነገሥታት ብዕላቸው ድንግል ሆይ ነገሥታትና መኳንንት ዓለምንም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል። የሃይማኖት አጥር ቅጽር ይከብሻል። የመንፈስ ቅዱስ ክንፍ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በሱ የተፈረደ መርገመ ሥጋ ባንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯልና እንዲህ ሲል ጻርሽን ገአርሽን አበዛለሁ። ልጆችሽን በጻር ትወልጃለሽ። ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ። እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖህ ከልጆቹ ጋር ያመሰግንሻል። የበረከቱ ቃል ባንቺ ተፈጽሟልና እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል። እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ንጽሕት ሆይ አደፍ ጉድፍ የሌለብሽ ያለ ኃጢአት ጽሪት ያለ ርኩሰት ቅድስት ሆይ የድንግልናሽ ምስጋና ጹብ ድንቅ ነው። የንጽሕናሽ ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናናነትሽን ልንናገር ይገባናል። በላይሽ ያረፈውን ጸጋና ክብር እንናገር። ዕውቀት ልቦና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡት ዘንድ የተመረጥሽ ነሽ። በተመሰገኑት ላይ ተመሰገንሽ፣ ስምሽም በሁሉ የሰለጠነ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጸፋም የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽ የገናናነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገናናነትሽን ነገር ካንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው።
በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ሆይ ስለዚህ አንቺን በትሕትና በድንግልና ተጠብቀሽ የምትኖሪቱን ብላቴና ወደደ ለመንፈስ ቅዱስ ማደሪያ የሚሆነው አዳራሽ ንጹሕን ሥጋሽን አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰባ ሰገል ከሩቅ ሀገር መጡ፣ እንዲህም አሉ። የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተነዋልና ልንሰግድለት ይገባናል። እመቤቴ ማርያም ሆይ አንጋጥጬ እንዳላፍር ተስፋ እንዳልቆርጥ የተመኘሁትን እንዳላጣ አድርጊኝ። ድንግል ሆይ ለንጽሕና መንፈስ ማደሪያ ለበረከት አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ ለመጻሕፍት ነገር ማከማቻ መዝገብ ለሃይማኖት ሽቶ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጠው በትዕግስትም የተከለለው አድርጊኝ። አሁንም ወደ አንቺ ጮኻለሁ፣ የወደድኩትን ነገር ታቃኝልኝ ዘንድ ያሻሁትን ባሰብኩት ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናናነትሽን አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና ስለዚህም የነጎድጓድ ልጅ ነሽ። ያዕቆብና ዮሐንስ አኔጌሬስ ብሎ እንደጠራቸው ይኸውም የነጎድጓድ ልጆች ማለት ነው፣ ከቤተ መንግሥትና ከቤተ ክህነት ናቸውና። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል ሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስም አጠራርሽ እንደምን ይጥማል! ድንግል ሆይ የገናናነትሽ ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽን መሐሌት ምን ያህል ይወደድ ምን ያህል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንደሚያምር እንደሚስማማ የሙሽራ ጌጥ ላይን ማር፣ ለአፍ ሽቶ፣ ለአፍንጫ የወይን ወለላ፣ ለጉሮሮ ጠጅ፣ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናናነትሽን መናገር እጅግ ያማረ እጅግ የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርግ ንጽሕት ተክል የማትጠወልግ ሕይወት የእንጨት እሸት ፍሬዋ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናት የሚመረኮዙባት የሚጸጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጥ የሃይማኖት መሰረት ብል ነቀዝ የማያበላሻት ሌባ የማይቀርባት መርከብ በውስጧም ዋናተኛ ቀዛፊውም ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌል ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱም ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባህሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ ያይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተም የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ የሥጋዊውንም ፈቃድ በሚያመጣ ጸጋው በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘግት በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች ተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገሥታት ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱ ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ
እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን ዝናባት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ። የዚህም ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ካንቺ የነሳው የወልድ ትስብእት ምሳሌ የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ የነቢያት ጌጣቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል ዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸው ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በየሥርዓታቸው የመላእክትም አለቆች ባነዋወራቸው አጋዕዝትን በገናናነታቸው ይገዛሉ። ሥልጣናት በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ። ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ አሸናፊ እግዚአብሔር የሰራዊት ጌታ ክቡር ምስጉን ልዩ ነህ፣ ምስጋና ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተመላ በሰላም ቃል ያለዚያ አንዱም ለአንዱ ሁለተኛው ለሌላው ይመልስለታል። በአነዋወር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸው 6 ነው። ከእሳት የተሰራውን ዙፋን ተሸክመው ቅድመ ዓለም ለነበረው ዓለምን አሳልፎ ለሚኖረው ይሰግዳሉ። እሊህም አለቆቹ ወርቅ ማዕጠንት የያዘ የብርሃን ሞጣት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ፣ እርሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ ጌታ ሆይ ምስጋና፣ ክብር፣ ችሎታ ትቀበል ዘንድ ላንተ ይገባል። ዕጣንን የተመላ የወርቅ ጽንሐ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት የታርግ በእነዚህም ዕጣን ማዕጠንት ትዋሃድ በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎት የተጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖኅን መሥዋዕት እንዳሸተተ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽሕና መጎናጸፊያ እንድጎናጸፍ የሃይማኖት መጨከንን እንድለብስ የመመረጥ ድርብ በፍታን እንድከደን የሕይወት መድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራሁ ልሁን። የሚቃረነኝንም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮትንም ሰይፍ የታጠቅሁ ልሁን። የጨለመው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረደው ልሁን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕት እናት ሙሽራ ከሃይማኖት ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጡት የተድላ ደስታቸው ማረፊያ የመሬታውያን ፍጥረታት ከሰማያውያን መላእክት ጋር አንድ የምታደርጋቸው ቡሩክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተመሰገነች የትጉሃን መላእክት ማኅበር ሁላችሁ ወደ እኔኑ ስማችሁ የተጠራ መላእክተ ገጽ የተከበራችሁ የምስጋና መላእክት የተመረጣችሁ የቅዳሴ መላእክት ወደ እኔኑ የኃይል መላእክት ጽኑዓን የተልእኮ መላእክት አዛዦች የረዳትነት መላእክት አሸናፊዎች የማዳን መላእክት
መንፈሳውያን ረቂቃን የምህረት መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት መደንግጻን የጸዳል መላእክት ብሩሃን የደመናት መላእክት የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት ባህሩን የወንዙን ውሃ ሁሉን ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱን ፍሬ የምድረ በዳውን እንጨት አትክልት አዝዕርትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበረውን ሁሉ ኦፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት የሙቀትና የብርድ የውርጭ መላእክት የበረድም የጉም መላእክት ወደ እኔ ኑ። የሚካኤል ሰራዊት የጌታን ጠላት የምትጋደሉ የገብርኤል ሰራዊት በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ የኦራኤል ሰራዊት የብርሃን መላእክት ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙ ወደ እኔ ኑ። የሰዳክኤል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ አራዊት የማያቋርጥ ምስጋናን የተመላችሁ የአናንኤል ሰራዊት በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዳቸው 4 ገጽ አለው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ ከከበሩ የተመረጡ 24 አለቆች አሉ። ለመለኮት ገናናነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤል ባነዋወር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እንግዲህ የመላእክት ማህበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጠች በድንግል ማርያም በድንግልናዋ ምስጋና ጊዜ ከናንተ ጋር አንድ ሆኜ እንዳመሰግን። ነገር ግን እናንተን ለመጥራት በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል ስሟ መጠራት ነው እንጂ። የኔን ወራዳነት አታስቡ፣ የንግሥታችሁን ልዕልና አስቡ እንጂ የኔን ድህነት አታስቡ፣ የእመቤታችን ክብሯን ገናናነቷን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጥኡና በደለኛው የመሃይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም የተባለች በከበረ ስሟ በጸለይኩ ጊዜ እናንተም ደግሞ ከኔ ጋር ጸልዩ። ልቦና ለፈቀደው ነገር ለግዳጅ የተመካክታችሁ ትጸልዩልኝ ዘንድ ማልዳችኋለሁ። የክብራችሁንም ገናናነት አደንቃለሁ። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለየን እንላለን።